ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 21 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ አምባሰል ከባድ ተጋድሎ ተደርጓል። በሸዋ ቀጠና የብልጽግናው ጦር እየሸሸ ነው። ዝርዝር የግንባር መረጃዎችን ይዘናል። የቱርክ መንግስት የመረጃና ደህንነት ሰዎች በኢትዮጵያ በስፋት ተሰማርተው እየሰለሉ ነው ተብሏል። ጉዳዩ ቀጠናዊውን ውጥረት ተከትሎ የመጣ እንደሆነም ተገልጿል። ሰሙታላችሁ። ግዛቲቱ ለሶማሌላንድ የተሰጠውን እውቅና ድጋፍ ሰጥታለች። የቻይና ጦርም ራስ ገዟን ሀገር ከበባ ፈጽሞባታል ተብሏል። መረጃውን ይዘናል። ዩክሬን በቭላዲሚር ፑቲን መኖሪያ ላይ የድሮን ጥቃት አድርሳለች። ትራምፕም አስደንጋጭ ዜና ነው ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ቀጠና አገዛዙ በሞጆ የነበረውን ጦር ሲያሸሽ በወሎ አምባሰል ቀጠናዎች ደግሞ ከባድ ተጋድሎ ተደርጓል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል አድርጓል። መነሻውን በመተሐራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት ወደ መተብላ ከተማ ለመግባት ያደረገው ሙከራ ሳይሳካ መቅረቱ ተገልጿል። ካሁን በፊት ከሞጆ ከተማ ተነስቶ ሀረርቲ ከተማ አድርጎ መተብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የአገዛዙ ኃይል አሁን ደግሞ መነሻዬ ከሞጆ ይልቅ መተሐራ ይሻለኛል ብሎ ጦሩን ያሸሸ መሆኑና ያልጠበቀው ሰብአዊና ቁሳዊ ኪሳራ በማስተናገድ ወደ መጣበት ለመመለስ መገደዱን ያሳምነው እዝ አሳውቋል። በዚያው ውጊያ የአብይ አህመድ ሰራዊቶች ከመተሐራ ከተማ ሬሽንና መተብላ ከተማ ያለውን ሰራዊት የሚቀይር ሌላ ተጨማሪ ሰራዊት ይዞ ቢመጣም በቡልጋ ክፍለ ጦርና ከደመቀው እና ዋንሴ ቀበሌ አባት አርበኞች ጋር በመሆን አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ ሆኗል ሲል ገልጿል። ያሰበውን ማሳካት አቅቶት ወደ ኋላ የተመለሰው ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚያው ውጊያ ተሽከርካሪዎች የተመቱበትና ከፍተኛ የሆነ ሰራዊት ሙትና ቁስለኛ የሆነበት ውጊያ መሆኑም ተገልጿል። በሌላ በኩል በዋርካው ምሬ ወዳጆ ከሚመራው ሚኒሊክ እዝና በአርበኛ ሀብቴ ወልዴ ከሚመራው በላይ ዘለቀ እዝ የተውጣጡ የፋኖ አሃዶች በወሰዱት እርምጃ ከ282 በላይ የአገዛዙ ወታደሮች ሙትና ቁስለኛ ማድረጋቸው ታውቋል። በውጊያው ከተገደሉት የአገዛዙ ወታደሮች መካከል በሰሜን ምስራቅ እዝ 803ኛ ኮር የ61ኛ ክፍለ ጦር የሰው ኃይል አላፊ እንደሚገኝበት ተረጋግጧል። በተጨማሪም 2 ብሬንና 43 ክላሽንኮቭ መሳሪያ እንዲሁም ሌሎች ወታደራዊ ንብረቶች በፋኖ ተማርከዋል። በዚሁ በወሎ ቀጠና ጊሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ በአገዛዙ ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ድል አስመዝግበዋል። ልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦሮች ከደሴ በርካታ እግረኛ ሰራዊትና መካናይዝድ በማዝመት እንዲሁም ከውጫሌ ውርጌሳና መርሳ እንዲሁም በማሪየና በጊሸን በኩል ግንባሮችን ፈጥሮ ወደ አምባሰል ደብል ደልባና ጀጎዶ አካባቢዎች ማጥቃት ያደረሰው ከብልጽግናው ኃይል ጋር ከ10 ተከታታይ ቀኖች በላይ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ቀጠናውን በማስከበር ወሳኝ ድል አስመዝግበዋል። በዚህም ያገዛዙ ኃይል በደረሰበት ምት ምክንያት እርስ በርሱ እስከ መታኮስ የደረሰ ሲሆን በትናንትናው ዕለት ታህሳስ 20 2018 ዓ.ም የእርስ በርሱን ተኩስ ለማስቆምና ለሌሎች ተግባሮች ከደሴ በዙ 23 ታጅቦ የመጣ ኮሎኔል የሰሞኑ ቁስለኞችን ይዞ ለማውጣት ጭምር በተሽከርካሪ እንቅስቃሴ ላይ ባለበት በ23ኛ ክፍለ ጦር የደፈጣ ጥቃት ተፈጽሞበት አጃቢዎቹ የሞቱ ሲሆን ኮሎኔሉ በአጋጣሚ ሊያመልጥ ችሏል። በደፈጣ ጥቃቱ ኮሎኔሉን አጅቦ ይንቀሳቀስ የነበረው ዙ 23 በተፈጸመበት ጥቃት ውግታ ያጋጠመው ሲሆን ወደ ቀጠናው ደልባና ጅጎዶ ገብቶ የነበረው ኃይልም በደረሰበት ከፍተኛ የሚባል ጥቃት መቋቋምና ተረጋግቶ ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ ለመውጣት ተገዷል። በዚህ በሰሞኑ አመርቂ ድል ላይ የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር ሁለቱ ታጠቅ ክፍለ ጦር መርሳ ውርጌሳና ውጫሌ አካባቢዎች ላይ ተጋድሎ በማድረግና ድል በማስመዝገብ ጉልህ ሚና ተጫውተዋል። የቱርክ መንግስት የመረጃና ደህንነት ሰላዮች በኢትዮጵያ የተለያዩ ከተሞች ውስጥ መሰማራታቸውን ገለጸ። ተቀማጭነቱ በሀገረ ካናዳ የሆነው ትኩረቱን በኢትዮጵያ ሀገራዊና በአፍሪካ ቀንድ ቀጠናዊ ጉዳዮች ዙሪያ አድርጎ የሚሰራው ሆርን ፍሪኩዌንሲ ሚዲያ የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑን ዘግቧል። ሚዲያው ለጉዳዩ ቅርበት ያላቸው የዲፕሎማቲክና የደህንነት ምንጮች የነገሩኝ ብሎ ይፋ ባደረገው መረጃ የቱርክ የመረጃና ደህንነት ባለሙያዎች ወደ ኢትዮጵያ በገፍ እየገቡና ለስለላ ተግባር
ተግባራት ወደ ተለያዩ የሀገሪቱ ክፍሎች እየተሰማሩ መሆናቸውን አረጋግጫለሁ ብሏል። ቀደም ብለው ወደ ኢትዮጵያ የገቡትን ጨምሮ ከሰሞኑ በብዛት ገብተዋል የተባሉት የቱርክ የደህንነት ባለሙያዎች ወደ ኢትዮጵያ የሚገቡት በቆጵሮስ ፓስፖርት መሆኑንም ተገልጿል። የደህንነት ባለሙያዎቹ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ማለትም በድሬዳዋ፣ በሐዋሳ እንዲሁም በናዝሬት ከተሞች ተደጋጋሚ መዳረሻቸው እንደሚያደርጉ ሆርን ፍሪኩዌንሲን ዋቢ አድርገው ዞብል ፖስት ዘግቧል። በቆጵሮስ ፓስፖርት ወደ ኢትዮጵያ ገብተው በአዲስ አበባ ከተማ ተሰማርተዋል የተባሉት የቱርክ የመረጃና ደህንነት ባለሙያዎች ማረፊያቸውን በመዲናዋ በተለየ ሁኔታ ቦሌ ሚካኤል ተብሎ በሚጠራው አካባቢ በሚገኙ ሆቴሎችና የእንግዳ ማረፊያዎች ማድረጋቸው ተነግሯል። የደህንነት ባለሙያዎቹ ወደ ኢትዮጵያ የሚገቡት ለጥናታዊ ጽሑፍ ዝግጅት የተለያዩ የመንግስት ባለስልጣናትንና ባለሙያዎችን ቃለ ምልልስ የሚያደርጉ ተመራማሪዎች እንዲሁም የመንግስት ፕሮጀክቶችን የሚጎበኙና የሚዲያ ሽፋን የሚሰጡ ጋዜጠኞችን ሆነው እንደሆነ ዘገባው ይፋ አድርጓል። የቱርክ መንግስት የነጻ ትምህርት እድል ከሚሰጣቸው ኢትዮጵያውያን መካከል ለመረጃና ደህንነት ስራ እንደሚመለምን ለጉዳዩ ቅርበት ያላቸው ምንጮች ነግረውኛል ሲል ዞብል ፖስት ገልጿል። እኚሁ ለቱርክ መንግስት የመረጃና ደህንነት ስራዎችን እንዲሰሩ የሚመለመሉ ኢትዮጵያውያን በቱርክ ሀገር የሚከተሉትን ትምህርትና የመረጃና ደህንነት ስልጠናቸውን ሲጨርሱ በኢትዮጵያ ዩኒቨርሲቲዎች የጥናትና ምርምር ተቋማት እንዲሁም በተራድኦ ድርጅቶች ውስጥ እንዲሰማሩ እንደሚደረግ ምንጮች አክለው አስረድተዋል። ዓለም ላይ ካሉ ተጽዕኖ ፈጣሪ መሪዎች አንዱ እንደሆኑ የሚነገርላቸውና በኦቶማን ዘመን የነበረውን የቱርክን የቀድሞ ገናናነት ለመመለስ እየሰሩ ነው የሚባሉት ፕሬዚዳንት ረሲፕ ጣይብ ኤርዶጋን በሶማሊያ ከዓመታት በፊት ተከስቶ የነበረውን ከባድ ረሃብ ተከትለው ፕሬዚዳንት ኤርዶጋን የቱርክ ጠቅላይ ሚኒስትር በነበሩበት ወቅት በፈረንጆቹ 2011 ዓ.ም ሶማሊያን በመጎብኘትና ለረሃብ ለተጋለጡ ሶማሊያውያን አስቸኳይ ሰብአዊ ድጋፍ በማድረግ በምላሹ በሞቃዲሾ ከተማ አቅራቢያ ካምፕ ቱርክ ሰም የተሰኘ ግዙፍ የጦር ሰፈርና ወታደራዊ ማሰልጠኛ መገንባት መቻላቸው ይታወሳል። ከዚህም በተጨማሪ በኦቶማን ጊዜ የቱርክ ግዛት ስር የነበረው የሱዳኑ ሱአኪን ወደብ ለልማት በፈረንጆቹ 2017 ዓ.ም ኤርዶዋንና የቀድሞ የሱዳን ፕሬዝዳንት ኦማር ሐሰን አልበሽር ከግማሽ ቢሊዮን ዶላር በላይ የወደብ ልማት ስምምነት ተፈራርመው እንደነበር አይዘነጋም። ስምምነቱ በሱዳን የተከሰተውን አብዮትና የእርስ በርስ ጦርነት ተከትሎ ተፈጻሚ ሳይሆን ቀርቷል። አንካራ የመረጃና ደህንነት ባለሙያዎቿን በኢትዮጵያ በስፋት እያሰማራች ያለችው በአፍሪካ ቀንድ በዋናነት በብልጽግና በኤርትራ በራስ ገዟ ሶማሌላንድና በሶማሊያ መካከል ያሉ ግንኙነቶችን ተከትሎ ከቅርብ ጊዜ ወዲህ እየታዩ ባሉ ቀጠናዊ ለውጦች ምክንያት ቱርክ ባላንጣዬ ከምትላቸው እንደ እስራኤልና የተባበሩት አረብ ኤምሬቶች ካሉ ሀገራት ጋር ካላት ጂኦፖለቲካዊ ሽኩቻ ጋር በተገናኘ ሊሆን እንደሚችልም ተገልጿል። ታይዋን እስራኤል ለሶማሊላንድ የሰጠችውን እውቅና ስትደግፍ የቻይና ጦር ታይዋንን መክበቡ ተገለጸ። ታይዋን እስራኤል አርብ ዕለት ሶማሊላንድን እንደ ሉዓላዊት ሀገር በይፋ እውቅና ለመስጠት ያስተላለፈችውን ውሳኔ በደስታ መቀበሏን አስታውቃለች። የታይዋን የውጭ ጉዳይ ሚኒስትር የእስራኤልን እርምጃ በማድነቅ እሁድ ዕለት ባወጣው መግለጫ ታይዋን እስራኤልና ሶማሊላንድ የዴሞክራሲ የነጻነትና የሕግ የበላይነት እሴቶችን የሚጋሩ ተመሳሳይ አመለካከት ያላቸው ዲሞክራሲያዊ አጋሮች ናቸው ሲል ገልጿል። በተጨማሪም ውሳኔው በታይዋን በእስራኤልና በሶማሊላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃል ብለዋል። ቀደም ሲል በጎርጎሮሳኑ ነሐሴ 2020 ታይዋን በሶማሊላንድ መዲና ሀርጌሳ ተወካይ ጽህፈት ቤት እየከፈተች ሲሆን ሶማሊላንድም በተመሳሳይ በዚያው ዓመት በታይዋን መዲና ታይፔይ ጽህፈት ቤቷን በመክፈት ምላሽ ሰጥታለች። በቅርቡ በሐምሌ ወር ሁለቱ ወገኖች በቀይ ባህርና በኤደን ባህረ ሰላጤ ያለውን የአሰሳ ደህንነት በጋራ ለመጠበቅ የየብስ ጠረፍ ላይ ጥበቃ ትብብራቸውን ለማጠናከር ስምምነት መፈራረማቸውን ፎከስ ታይዋን በዘገባው አመልክቷል። ቻይና በበኩሏ እስራኤልን ለግል ጥቅም ተገንጣዮችን ትረዳለች በማለት እውቅናውን አውግዛለች። የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫ ቤጂንግ የሶማሊያን የግዛት አንድነት ለመከፋፈል የሚደረገውን ማንኛውንም ሙከራ እንደምትቃወም አስታውቃለች። ሚኒስቴሩ ቻይና ለምስራቅ አፍሪካዊቷ አገር ሉዓላዊነት፣ አንድነትና የግዛት ታማኝነት ያላትን ድጋፍን በማረጋገጥ የሚኒስትሩ ቃል አቀባይ ሊንጂያን ለመገናኛ ብዙሃን በሰጡት መደበኛ መግለጫ ማንኛቸውም ሀገራት ለራሳቸው የግል ጥቅም ሲሉ የሌላ ሀገር የውስጥ ተገንጣይ ኃይሎችን ማበረታታት ወይም መርዳት የለባቸውም ብለዋል። ቃል አቀባዩ የሶማሊላንድ ባለስልጣናት የመገንጠል እንቅስቃሴዎችንና ከውጭ ኃይሎች ጋር የሚያደርጉትን ትብብር እንዲያቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ የታይዋን ሉዓላዊ ሀገር የመሆን ጥያቄ ስጋት የገባት ቻይና በታይዋን ዙሪያ ከፍተኛ የመርከብና የአየር ኃይል እንቅስቃሴ እያደረገች ነው ተብሏል። ቻይና ለሶማሊላንድ የተሰጠውን እውቅና ተከትሎ ተገንጣይ ኃይሎችን ለማስጠንቀቅና የደሴቷን ቁልፍ አካባቢዎችን መቆጣጠር የሚያስችል ወታደራዊ
ወታደራዊ ልምምድ በሰርጡ አቅራቢያ እያደረገች ሲሆን የሀገሪቱ ጦር ባህር ኃይል፣ አየር ኃይልና ሌሎችም ኃይሎች የተኩስ ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ አስታውቃለች። የፍትህ ተልዕኮ 2025 የሚል የመለያ ስም የተሰጠው ልምምዱ አሜሪካ ትልቅ የተባለውን የተለያዩ የወታደራዊ መሳሪያዎችን በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀች በቀናት ውስጥ የሚካሄድ ነው ተብሏል። ሩሲያ ዩክሬን ቭላዲሚር ፑቲን መኖሪያ ቤት ላይ የድሮን ጥቃት ፈጽማለች ስትል ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዩክሬን ድሮን ሰኞ ዕለት በኖቭጎሮድ ክልል በሚገኘው የፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ ጥቃት ለመሰንዘር ሞክራለች ብለዋል። ኪየቭ በበኩሏ ክሱን ፍጹም የፈጠራ ወሬ ስትል አጣጥለዋለች። ውጭ ጉዳይ ሚኒስትሩ ላቭሮቭ እንደገለጹት የጥቃት ሙከራው ምንም አይነት ጉዳት ባያደርስም ይህ ክስተት ሩሲያ ከዩክሬን ጋር ጦርነቱን ለማስቆም በምታደርገው የሰላም ንግግር ላይ ያላትን አቋም እንድትከልስ ያስገድዳታል። አክለውም የሩሲያ ጦር ለዚህ ድርጊት የአጸፋ እርምጃ ለመውሰድ ኢላማዎችን መምረጡን አስታውቀዋል። የዩክሬን ጦር በሩሲያ ፕሬዝዳንት ቭላዲሚር ፑቲን የመንግስት መኖሪያ ላይ ከ90 በላይ የካሚካዜ ድሮኖችን በመተኮስ ጥቃት መፈጸሙን ተከትለው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዜናው መደናገጣቸውን ገልጸዋል። አማካሪው ለሩሲያ መገናኛ ብዙሃን እንደተናገሩት ትናንት ሰኞ በፕሬዝዳንት ፑቲንና በፕሬዝዳንት ትራምፕ መካከል የስልክ ውይይት ተደርጎ እንደነበርና ትራምፕ በውይይቱ ወቅት ስለ ጥቃቱ ሲሰሙ ኪየቭ እንዲህ ያለ እብደት ትፈጽማለች ብዬ ገምቼ አላውቅም በማለት መደናገጣቸውንና መቆጣታቸውን ኡሻኮቭ ተናግረዋል። የሩሲያ ወገን እንዲህ አይነቱ ኃላፊነት የጎደለው ድርጊት ያለ አጸፋ መልስ እንደማይታለፍ ግልጽ አድርጓል ያሉት ኡሻኮቭ አሜሪካውያንም ይህንን የሩሲያ አቋም በትክክል ሊረዱት እንደሚገባ አሳስበዋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክሱን አስተባብለዋል። ፕሬዝዳንቱ እንዳሉት ሞስኮ በፑቲን መኖሪያ ላይ ጥቃት ተፈጽሟል የምትለው በአሜሪካና በዩክሬን መካከል እየታየ ያለውን የዲፕሎማሲ እድገት ለማጨናገፍና በኪየቭ የመንግስት ተቋማት ላይ ጥቃት ለመሰንዘር ሰበብ ለመፍጠር ነው ሲሉ ተከራክረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን ክስ ውድቅ ያደረጉት የሞስኮ ክስ የመጣው እሳቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በፍሎሪዳ ለ3 ሰዓታት የፈጀ ውይይት ካደረጉ ከቀናት በኋላ መሆኑን ጠቁመዋል። ምንም እንኳን የትራምፕና የዜሌንስኪ ውይይት ትልቅ የፖለቲካ ውጤት ባያመጣም አሜሪካ ለዩክሬን ለ15 ዓመታት የሚቆይና ሊራዘም የሚችል የደህንነት የዋስትና ለመስጠት መስማማቷን ዜሌንስኪ ገልጸዋል። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሩሲያ አደገኛ መግለጫዎችን በማውጣት ከፕሬዝዳንት ትራምፕ ቡድን ጋር የተገኘውን ዲፕሎማሲያዊ ስኬት ለማኮላሸት እየሞከረች ነው፣ እኛ ግን ሰላምን ለማምጣት መስራታችንን እንቀጥላለን ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።